ስላፈረሰ ስለገደለ የህዝብም የሀገርም የቀጠናውም ስጋት ስለሆነ ነው እዚህ ውስጥ የገባሁት። ስለዚህ የህልውና ትግል ነው የምናደርገው የሚባለው ከኔም ይጀምራል። ስለዚህ እኔ የገባሁት የህልውና አደጋ ስለደረሰብን ነው። የእግዚአብሔርን ቃል ተጠቅሞ ሃይማኖትም እንዳይኖረን የምንጠጋበትም የምንጮህበት ድረስልን የምንለውም አምላክ እንዳይኖረን አገርም እንዳይኖረን ወገንም እንዳይኖረን ልግደላችሁ ላጥፋችሁ የሚል ሜንታሊ ኢል የሆነ የአእምሮ በሽተኛ የሆነ በስልጣን ኦብሰስድ የስልጣን ኦብሰሽን ያለው ነገር ግን ከውስጡ ክፋትና ጭካና አረመኔነት ብቻ የሚያፈልቅ ሰው ስለመጣ ነው እዚህ ውስጥ የገባሁትና በጣም ያሳዝናል እና ያስገርመኛል። ለራሴ ከእንቅልፌ ተነስቼ I have so many plans በዴይ ኦፍ ይሄን አደርጋለሁ ብዬ ከልጆቼ ጋር ፕላን አድርጌ ኤቭሪ ፕላኔ ቆሞ ወደዚህ ነው የምመጣው። እንዴት ነው እዚህ ውስጥ የገባሁት ብዬ ለራሴ ኤቭሪ ዴይ ስጠይቅ እዚህ ውስጥ የማይገባሽበት ምክንያት አብይ የሚባል ገዳይ ስልጣን ላይ ተቀምጦ ወገንሽን እየጨፈጨፈ ስለሆነ ነው፣ አገርሽን እያፈረሰ ስለሆነ ነው። ስለዚህ አንቺ እዚህ ውስጥ የመግባትሽ ምክንያት አብይ ነው የሚል መልስ ነው የማገኘው። እንዴት ብሎ ነው ሻዕቢያ ዛሬ ከትግራይ ህዝብ ጎን ቆሞ ወይም ኤርትራ ህዝብና የአማራ ህዝብ የትግራይ ህዝብና የኤርትራ ህዝብ ይህንን ግንባር ፈጠሩ ቤስን? ምክንያቱም ያንን ግንባር የፈጠረው ግንባር እንዲፈጠር ያደረገው አብይ አህመድ ነው። ልግደላችሁ ጭፍጭፋችሁ ስላላቸው የኦሮሞ ኃይልና የፋኖ ኃይል ኦላና ፋኖ እንዴት ብለው ነው በአንድ ግንባር ላይ ይሰለፋሉ የሰማሁት ብዬ ስል ያንንም የፈጠረው አብይ አህመድ ነው የሚል መልስ ነው የማገኘው እና በጣም ያሳዝናል። ስለዚህ ሁላችን ወደ ኑሮችን እንድንመለስ ወደ መልካም ቤታችን እንድንመለስ ወደ ኖርማል ላይፋችን ወደ ገበሬውም ወደ እርሻው አስተማሪውም ወደ ማስተማሩ ነጋዴውም ወደ ንግዱ ባለትዳሩም ወደ ትዳሩ ተማሪውም ወደ ትምህርቱ እንዲመለስ ይህ አገዛዝ ማለቅ አለበት፣ ማቆም አለበት። እና እንግዲህ እዚህ ጋር ሰዎች ጽፉልኝ ነበረ የሸረሪና ጦርነት ነው የሚባል ብለሽ ጻፊልኝ ነበረ እና ብዙ ጊዜ ጽሁፍ ተበላሽ እኔ ነኝ የማበላሸው እና በፊት ለፊት ፊደሎቹ ከፊት ለፊት ያውጥቼ ጡጢ ምናምን ብዬ ካላየኋቸው በአይምሮዬ ከሆነ የምጽፋቸው አሳስታለሁ እና ኢትስ ማይ ፎልት። ይሄ ደግሞ የስልጣኔ ወይንም የድንቁርና ምልክት አይደለም። አማርኛ ፊደልን ካየነው ብዙ ጊዜ ስለሆነ አማርኛ ፊደልን እኔ ፐርሰናሊ ፊደልን መጽሐፍ ቅዱስ ሳነብ ካልሆነ በስተቀር የአማርኛ ፊደልን የት አየዋለሁ? ምን ላደርግ እጠቀምበታለሁ? የምንናገረው እንግሊዝኛ፣ የምንገባባበት ቋንቋ እንግሊዝኛ፣ የምንጽፈው በእንግሊዝኛ። ስለዚህ እንዳውም እኛ በጥሩ አስተዳደግ ስላደግን ባህል ስላለን ነው ፊደሎችን ያረሳናቸው እንጂ ይረሳል፣ ቋንቋ ይረሳል፣ ፊደል ይረሳል፣ ብዙ ነገሮች ይረሳል እና ስህተት ነው፣ አስተካክለዋለሁ። የሸረሪና ጦርነት ማለት ነው ጣርነት ያልኩት ሶሪ። ኤኒዌይስ የሸረሪና ጣራሞት ልንለው እንችላለን። ያገዛዙ ጣራሞት የሸረሪና ያገዛዙ ጣራሞትም ልንለው እንችላለን። ወደ ጦርነቱ ከመግባቴ በፊት ምክክር ኮሚሽኑ ላይ ምን እየሆነ ነው? የትናንትና የአብይ አህመድ በአሚኮ ነው የሚባላሉ ስሙ የአማራ ሚዲያ ተቆላምጦ ነው የሚጠራው። አሚኮ ነው የሚባል አይጀስላብ ኢቢሲ እና ፋና ሲደወልላቸው እሁድ ነው ብለው ማታም ስለነበር አልመጡም። ኢማጂን ኢቲቪ እና ፋና በእሁድ እና በማታ ቬኬሽን ይወስዳሉ። የሀገሪቱ መሪ ጠቅላይ ሚኒስትሩ እየደወለ እየጠራቸው አይ እሁድ ነው እና ደግሞ ማታ ነው ብለው ሳይመልሱ፣ አሚኮ ግን ጎረቤት ስለሆነ በእግሩ መጣ። አይገርማችሁም? ለአሚኮ እሁዱ ሰንበት አይመለከተውም፣ ጨለማውም አይበግረውም። አሚኮ ጎረቤት ስለሆነ በእግሩ መጣ እያለ ትላንትና ይነግራል ነበር። እና የትላንትና የአብይ አህመድ በአሚኮ ያደረገው የኢንተርቪው ምክንያት ትላንትና 2 ሰዓት ፈጅቼ የራሴን አናሊሲስ ሰጥቻለሁ። ዛሬ ደግሞ ከምክክር ኮሚቴው 1 ሳምንት የቀረው ምክክር ኮሚቴው ላይ የሚሆነው በሸረሪና እየሆነ ያለው ኢንጀነራል በአብይ አህመድ አስተዳደር ውስጥ ምን እየሆነ ነው ያለው፣ በትግራይ ላይ በአማራ ላይ በኤርትራ ላይ ያነጣጠረው ነገርስ ምንድን ነው የሚለውን ትክክለኛ ከደረሰኝ ኢንፎርሜሽን እና የራሴን አናሊሲስ አድርጌ እነግራችኋለሁ። በመጀመሪያ በምክክር ኮሚቴው ብዙ ነገሮች አሳልፏል። ምክክር ኮሚቴውን በቅርብ እያረቀቁ የሚመሩት ግለሰቦች ታምራት ኃይሌ ዶክተር ታምራት ኃይሌ የሚባል ዲያቆን ታምራት ዳንኤል ክብረት፣ ዲያቆን ባያብል ደግሞ ይባላል። እነዚህ ሶስቱ ያለውን ክፋት በሙሉ እያረቀቁ ነው የሚሰጡት። ከምሁራን ደግሞ እነ ጌዲዮን ጢሞቴዎስ፣ እነ ግርማ ብሩ ምናምን የሚባሉ ደግሞ አሉ ከምሁራን። እነሱና የዚህ አማራ
አብን ሰዎች አንድ ላይ ሆነው ነው እንትን የሚሉት። ምክክር ኮሚሽኑ ላይ ምን አለፈ የሚባለውን ነገር ልንገራችሁ። የኦሮሞ ተወካዮች እያለቀሱ ነው ያሉት። እዛ ምክክር ኮሚሽኑ ላይ ብዙ ነገር የኦሮሞን ባለስልጣኖች ወይ ኦሮሞን ተወካዮችን የሚያስደስት ነገር አለ ሀፕል እያደረገ ያለው። ለምን እና አብይ አህመድ አማራውን ለመያዝ አማራውን ለማባበር ኤኒቲንግ ኤቭሪቲንግ የሚፈልጉትን ነገር አድርጓል። ለምሳሌ ከዛሬ ጀምሮ አዲስ አበባ የኦሮሞ ናት እንዳይባል የሚባል ቮት አድርገዋል። ይህ ሲባል የኦሮሞ ተወካዮች እዛ የነበሩት ነው ያሉት፣ አበዱ። ሽመልስ አብዲሳ ራሱ ደነገጠ የነሱ ቁጣ አይቶ። ከዛ ሽመልስ በኦሮምኛ ምን ይላቸዋል? ስሙ እንግዲህ አሁን አንድ ቮት የተደረገ ወሎ ራሱን የቻለ ክልል ይሁን የሚባል ቮት ተደርጓል። ከእንግዲህ በኋላ በወሎ አማራ አይደለም። በዚህ አማራዎችን የሚጠቅም ይመስላል አብይ አህመድ። እና ሴም ታይም ደግሞ አማራውን ዊክን እያደረገው ነው። ወሎ ራሱን የቻለ ክልል ይሁን፣ ራያን ይዞ እዛ ውስጥ የኦሮሞዎች አሉ አማራዎች፣ ሶስቱን አንድ ላይ ሆኖ ወሎ ራሱን የቻለ ክልል ይሁን። ወሎ ግን ሰሜን ኦሮሚያ ነው የሚባለው። ከዛ ሽመልስ አብዲሳ እብድ ሲሆኑበት አዲስ አበባ እንዴት ነው የኦሮሞ ማትሆን ብለው በጣም ሲናደዱ እዛ ውስጥ ያሉት በኦሮምኛ ሽመልስ አብዲሳ ምን ይላቸው? ምንድን ነው የምታወሩ? ወሎ እኮ ከእንግዲህ በኋላ አማራ አይደለም፣ ወሎን እኮ ከአማራ ቀንሰነዋል ይላቸዋል። አዲስ አበባን ሰጥተን ወሎን ወስደናል ነው እያላቸው ያለው ለጊዜው ማለት ነው። አዲስ አበባ የሁሉም ህዝቦች መኖሪያ ናት። ወሎ ግን ተቀንሳ ራሷን የቻለች ክልል ተደርጋ የኦሮሚያ ልዩ ዞን ሆናለች። ይህንን አሳልፈዋል። አንድ ሁለተኛ የነበረው ምክክር ወደ 500 ሰዎች ተወስነው አገር የማናት በአገር ግንባታ ላይ አስተዋጽኦ ያደረገው ማን ነው የሚባል እንግዲህ ትናንትና ሰምታችኋል። አብይ አህመድ በአማራ ቲቪ ላይ ሄዶ በአገር ግንባታ ላይ ትልቅ አስተዋጽኦ ያለው ከአማራ ቀጥሎ ኦሮሞ ነው፣ ግን አማራው ያለ ኦሮሞ ምንም ማድረግ አይችልም። ስለዚህ አማራው አገርን ጎነባው በአገር ግንባታ ላይ። ጥያቄው እንደዛ ነው የሚለው አይደለ? በአገር ግንባታ ላይ ሚኒሊክ ብቻ ሳይሆን ሚኒሊክ ብቻውን ማድረግ አይችልም ነበር ያለ ጎበና። ስለዚህ ኢትዮጵያ ድሮ ኢምፓየር ናት፣ እኛ ከሌላ ቦታ ነው የመጣን፣ እንደ ኢትዮጵያዊ አልተቆጠርንም፣ ሚኒሊክ ገሎናል ምናምን የሚባለውን ትርክት ቀይረው ትግራይና አማራ ናቸው በአገር ግንባታ ላይ አስተዋጽኦ ያደረጉት የሚባለውን ትግራይን እልምኔት አድርጎ ከትግራይ የወጣውን ዮሐንስን እንደ ጨፍጫፊ እንደ ገዳይ አገር ግንባታ ላይ ያደረገ ሳይሆን በአገር ግንባታ ላይ ገዳይ የሆነ ጎበና የአማራን መንግስት የረዳ በደም ስሙቴና አብይ አህመድን ተንኮል ምን እያደረገ እንደሆነ ጎበና ሚኒሊክን የረዳ ሚኒሊክን ያገዘ በአገር ግንባታ ላይ የአማራ መንግስት ሲነግስ የአማራን መንግስት የረዳ የአማራው መንግስት ወይም የአማራ ንጉስ ያለ ኦሮሞ እርዳታ ምንም ማድረግ አይችልም። ረዳት የነበረው ኦሮሞ ለአማራ ንጉስ ረዳት የነበረው፣ ትግሬ ግን አማራን ጨፍጫፊ ነበረ ብሎ የአፄ ዮሐንስን ታሪክ በኢትዮጵያ ግንባታ ላይ የነበራቸውን አስተዋጽኦ አስወግዶ ለአማራ መተማ ሄዶ ተሰዋ የሚባለውን እንደ አማራ ገዳይ ወይንም አገር ላይ በነገሱ ጊዜ እነሱ ገዳይ ጨፍጫፊ የሚባል ታሪክ እንዲኖረው፣ ነገር ግን ትግራይ የነበራትን በአገር ግንባታ ላይ የነበራትን ቦታ ትግራይን ኤሊሚኔት አድርጎ በትግራይ ቦታ ላይ ኦሮሞን አስገብቶ ኦሮሞ ደግሞ ከአማራው የበላይነት ያለው የአገር ባለቤት እንደሆነ ያለሱ ምንም ማድረግ እንደማይችል አድዋ የተደረገው ጦርነት እና አሉላ ኤግዚስት አያደርጉም፣ የትግራይ ህዝብ ኤግዚስት አያደርግም። አድዋ ላይ የተደረገው ጦርነት ገበየሁና ባልቻ እንደሆኑ አሉላ የሚባለው ነገር ስሙም መታሰቢያውም የለውም። ስለዚህ ምን እያደረጉ ያለው ትግራይን ቶታሊ ኤሊሚኔት አድርገዋታል። ምክር ቤቱ ላይም እነግራችኋለሁ ስለ ትግራይ ምን እንደሚባል ምክክር የሚባለው ነገር ላይ። ስለዚህ እና አብይ አህመድ አማራን ታሪኩን የሚወዱለት እየመሰሉ ነገር ግን የኦሮሞን መንግስት እየገነባሁላችሁ ነው። ኦሮሞ የሚባል የኦሮሞ ኤምፓየር እየተገነባች ነው። ምክንያቱም ኦሮሞን የታሪክ ባለቤት አድርጌዋለሁ፣ በአገር ግንባታ ላይ አስተዋጽኦ ያደረገ አድርጌዋለሁ። እቺ ሀገር አትመለከተኝም እንዳይል አማራው የበላይነህ ሊልህም አይችልም። አማራ የአገር ግንባታ ባለቤት እኔ ነኝ፣ አማራ እኔ ነኝ አገር የገነባው ሊልህ አይችልም። እንደ ድሮ ኢትዮጵያ የኔ ናት ሊልህ አይችልም። ምክንያቱም አማራ አገር ገነባው ሲል ያለ ኦሮሞዎች እርዳታ ምንም ሊያደርግ አይችልም። ስለዚህ አማራ አገር ገነባው ሲል አብሮት የአገር ባለቤት ኦሮሞ ነው። እንደገና ደግሞ አማራው ፈንክሽን ሊያደርግ የቻለው ኦሮሞ ስላገዘ ነው። ያለ ኦሮሞ ኤግዚስተንስ አማራው አገር መገንባት አይችልም ነበር። ስለዚህ ትልቁን አስተዋጽኦ ያደረገው ኦሮሞ ነው የሚል ትርክት ነው እያመጣ ያለው። ስለዚህ አንዱ የተነሳው ነገር ምንድነው? ወሎ ራሱን የቻለ ክልል ይሁን፣ አማራውን ማሳነስ ማለት ነው። ቀጥሎ ባንዲራ የሚባለው ነገር ተነስቷል። ባንዲራው ምን አይነት ይሁን? ይሄ ባንዲራ ህዝቡን ይወክለዋል ወይ? ይሄ አምባሻው ይነሳልን የሚል ብዙ ጫጫታ ተደረገ ማለት ነው። የሶማሌ ክልል ከዛ ምን አለ አብን የሚባሉት የአብይ አህመድ የብልጽግና አማራዎች አረንጓዴ ቢጫው ቀይ ይሁን
ምክንያቱም ትልቁ ዓላማ አማራን አባብሎ አሁን ካለው ጽምዶ ላይ መነጠል ነው ትልቁ በዚህ የሚደረገው። አሁን ትናንትና ሄዶ አብይ አህመድ አማራ ክልል ላይ ያደረገው ኢንተርቪው ምክር ቤቱ ላይ የአማራ ጥያቄ በአጠቃላይ የሚመለስ የሚመስለው ትልቁ ዓላማ ምንድነው? አማራውን ጥያቄውን በሙሉ መልሰን አማራ የሚታገልበትን ነገሮች በሙሉ መልሰን ጥያቄ እንዳይኖረው ማድረግ ነው። ይህንን በማድረግ አማራው ዲፊውዝ እናደርገዋለን። እሱ የሚታገልበትን ጥያቄ በሙሉ ከመለስንለት ህዝቡ ታዲያ ለምንድን ነው የምንታገል? ልጆቻችን የሚሞቱብን ለምንድን ነው? ዋጋ የምንከፍለው ለምንድን ነው ይልና ከኛ ጋራ ይሆናል። ይህንን በማድረግ ጽምዶን እናፈርሰዋለን የሚል ስትራቴጂክ እነ ዳንኤል ክብረት ያረቀቋት ናት። ስለዚህ ባንዲራው አረንጓዴ ቢጫ ቀይ ይሁን ሲባል ከሶማሌ ክልል የመጣው ምን አለ እንዴት አረንጓዴ ቢጫ ቀይ? ይሄ ኮከብ እኮ ብሔር ብሔረሰቦችን ነው የሚተካ። እሺ የህወሓት ነው አንፈልግም ከተባለ አረንጓዴ ቢጫ ቀይ እኮ ሞር የሚወክለው ሃይማኖትን ነው። ኦርቶዶክስ ሃይማኖት የሃይማኖታቸው መገለጫ ነው አረንጓዴ ቢጫ ቀይ። እንደገና የስላሴዎችን ምሳሌ ነው እያሉ ይነግሩናል። ስለዚህ ባንዲራው አረንጓዴ ቢጫ ቀይ መሆን የለበትም ሌላ ከለር ይሁን ሲል ከሶማሌ የመጣው የአማራ ክልል ምክትል ፕሬዚዳንት ስሙን ነግራችኋለሁ፣ አብዱል ምናምን የሚባል ሰውዬ ማለት ነው። wait a second I have the name right here አብዱ ሁሴን ምክትል ፕሬዚዳንት አብዱ ሁሴን ኖ ጽንፈኛው የሚጠቀመው ባንዲራ አረንጓዴ ቢጫ ቀይ ስለሆነ የጽንፈኛውን አጀንዳ መስረቅ የምንፈልግ ሆነና የአማራ ህዝብ ኮንፊውዝ ማድረግ ከፈለግን የኢትዮጵያ ባንዲራ ልሙጧ አረንጓዴ ቢጫ ቀይ ነው። ስለዚህ ጽንፈኛው ያችን ባንዲራ ይዞ እኔ ነኝ የምወክል ሊል አይችልም። ያችን ባንዲራ ይዞ ደግሞ ሌሎቹ አጋር ሊሆኑት አይችሉም። ምክንያቱም የፌደራል አካል ነው የሚሆነው፣ የፌደራል መንግስት ነው የሚሆነው። ስለዚህ ካሁን ባለ ኢትዮጵያ ባንዲራ ልሙጡ መሆን አለበት። እንግዲህ ስሙ የሚደረገው ያለው ምንድነው? ፋኖን ለመገንጠል ነው። ዛሬ ጠቅላይ ሚኒስትሩ የምክክሩ ጋር ገብቶ ነበር፣ ሄዶ ነበር። ባንዲራውንም በሚመለከትም በተለያየ ነገርም ሲናገር ፋኖን የሚፈልገውንም መልሳን ይሁን በድርድር እናመጣዋለን። ፋኖ ስጋታችን አይደለም። ህወሓትንና ሻዕቢያ ለብቻቸው አስቀርተን እንመታቸዋለን። ፋኖን ግን ወይ ጥያቄውንም መልሰን ወይ በድርድር እናመጣዋለን። ስለዚህ ፋኖ አስጨናቂያችን አይደለም ያላቸው ጠቅላይ ሚኒስትሩ ማለት ነው። ስለዚህ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ እንዲሆን ተብሎ የተወሰነው ፋኖን ጥያቄ ለማሳጣት ነው። ምክንያቱም ፋኖ ያችን ባንዲራ ይዞ ሲቆም የፌደራል መንግስትም አዲስ አበባ ሆኖ ሲያውለበልብ በህዝብ ላይ ኮንፊውዥን ለመፍጠር ነው። ስለዚህ የአማራ ጥያቄ ተመለሰ የሚባለውን ለመመለስ ነው። ይሄ የኦፒዲዎች ቁማር ነው፣ አናደር ቁማር። የሚፈልጉትን ሰተን የሚፈልጉ ምንድነው ያለው አብይ አህመድ የሚፈልገውን እየሰጠ ሳይፈልግ ገደል ውስጥ አስገባው። በሬ ሆይ ሳርሳሩ እያየ ገደል ውስጥ ገባ የምትባለው ስትራቴጂ ናት፣ ታክቲክ ናት። ሌላ ህገ መንግስቱ ይቀይርልን አንቀጽ 39 ይውጣልኝ የሚባለው እሱን የሚከላከል አንቀጽ 105 ነው። 105 ክልሎች ሁሉ ካልተስማሙ ህገ መንግስት መቀየር አይቻልም የሚባል ነበረ። በድምጽ ብልጫ እሱን አስወግደውታል። ስለዚህ አሁን አዲሱ ምንድነው? 3 ክልሎች ከተስማሙ ህገ መንግስትን መቀየር ይችላሉ የሚባል አዋጅ አሳልፈዋል። ሌላ ደግሞ ተሰብስበው ቮት ያደረጉት ኤርትራ ወደ ኢትዮጵያ ትመለስ፣ የኤርትራ ህዝብ የሚፈልገውን በሙሉ እንመልስለት፣ የሚጠይቀውን የኤርትራ ህዝብ የሚጠይቀውን ማናቸውም ነገር እንመልስለትና ኤርትራን እንመልሰው። ከዛ አንድ ሰው ምን አለው ለአንዱ ሰው፣ እንዴ እናንተ ኤርትራ ትመለስ ትላላችሁ፣ በዚህ በኩል ደግሞ ትግራይን አስቸጋሪ ነው ትታላችሁ፣ አትፈልጉትም። ኤርትራን መልሳለሁ ስትሉ ትግራይ ሲባል አይ ትግራይ እኮ በስተት የገባ ክልል የተቀላቀለ ኢትዮጵያን የተቀላቀለ ነው እንጂ ምን አለው ድሃ ህዝብ እኮ ነው። ምግብ የለው፣ ወርቅ የለው፣ ባህር የለው፣ ምን ያለው ድሃ ህዝብ ነው። ስለዚህ ትግራይ ቢኖር ባይኖር ምንድነው? እንደውም ኤርትራ በቁጥር 2 ሚሊዮን ስለሆኑ ቢመጡም አያስቸግሩንም። ኤርትራኖችን እንመልሳቸው፣ ከዛ የሚፈልጉትን ነገር እናደርግላቸው። ልክ ጃኒ ሆይ ኤርትራን አስደስተው ትግራይን ጎዱ የሚባልበትን ማለት ነው። ትግራይ ግን መመታት ነው ያለበት። ፒኤችዲ ሆልደር የሆነ አንድ ትግራዋይ ነኝ የሚል ደግሞ እጁን አንስቶ የህወሓት ቅርስን እየሸጠ ነው። የአክሱምን ቅርስ የተለያየ ቅርስ አውጥቶ እየሸጠ ስለሆነ 4000 ህዝብ እዚህ ተወክሎ ተቀምጧል። ስለዚህ ይሄ 4000 ህዝብ ህግ ያውጣልን ተሰብስቦ ህወሓት አገርን ቅርስ እየሸጠ ነው ብሎ ለዩኒስኮ ሪፖርት ያርግልኝ። የአገርን ንብረት የአገርን ቅርስ ህወሓት እየሸጠ ነው ብሎ ለዩኒስኮ ሪፖርት ያድርግልኝ ብሎ ዛሬ ጠይቀዋል። እንግዲህ ተመልከቱት። እነ ኪሪያ የምትባለች ኪሪያ ኤክስፔንሲቭ በሆነ መኪና ነው የምትመጣው። ስምረቶች ናቸው፣ በተለይ ስምረቶች በደንበኛ መጠቀሚያ። ስለዚህ ምንድነው እየሆነ ያለው? ኦሮሞዎቹን በቃ ዝም በሉ፣ አማራዎች የሚፈልጉት ይደረግላቸው፣
ያንን ብናረግ ፋኖን ዲስመንትል እናረጋዋለን። የፋኖ ጥያቄ ከመለስን ፋኖ የሚታገልባቸው ነገሮች በሙሉ እኛ እዚህ ከመለስን ፋኖ ጥያቄ አይኖረውም። ስለዚህ የሚታገልበት ባዶ ከንቱ ይሆናል። ከዛ ህዝቡ እንዴ ይሄ የምትሉኝ ተመለሰ፣ ይሄ ተመለሰ፣ ይሄ ተመለሰ፣ ታዲያ ለምን እንደምታገሉት? እንደገና ደግሞ አጋርነን ብሎ ሊመጣ የሚፈልግ የኢትዮጵያን ባንዲራ ሲያውለበልቡ የፌዴራል መንግስት ባንዲራን ፋኖ ሲይዛት ፋኖ ፌዴራል ነህ ወይንስ ምንድነህ ብለው ጽምዶን እናፈርሳለን ተብሎ እችናት እየረቀቀች ያለችው። ስለዚህ ትናንትና አብይ አህመድ በዚህ ኦሮሞዎች ስለተናደዱ ምክር ቤቱ ውስጥ ያለው ምክክሩ ጋር ያለው ኦሮሞዎች ስለተናደዱ አማራ ቲቪ ላይ ሄደና በአገር ግንባታ ላይ አስተዋጽኦ ያላቸው አማራና ኦሮሞ ናቸው። የአማራ መንግስት ያለ ኦሮሞ እርዳታ ፈንክሽን ማድረግ አይችልም። ከጥንት ዘመን ጀምሮ የኦሮሞ ህዝብ በኢትዮጵያ ላይ የነበረውን አስተዋጽኦ ትግራይ ላይ ግን ሲመጣ ትግራይ ለአማራ ጥላቻ ብቻ እንዳለው ይገደል እንዳለው ባይዘወይ ልንገራችሁ አንድ ሚስጥር። በኢህአዴግ ዘመን አማራን ሲገፋ አማራን ሲጠላ አማራ እንዲጠላና አማራ እንዲገፋ ሲሰራ የቆየው ይሄ ኦፒዲዮ የሚባለው ግሩፕ ነው። እነሱ ለ30 ዓመት ነው እቅድ ያወጡት። የዛሬ 30 ዓመት አማራና ትግራይን ካጣላን የኦሮሞ መንግስትን እንገነባለን። የኦሮሞ መንግስት ግን እና አብይ የሚፈልጓት ኦሮሞ የምትገነባው አማራውን የሚፈልገውን በማሳየት እና አሁንም መሳሪያ በፊትም ኦሮ አማራ የሚባል ጥምረት አምጥተው ነው ስልጣን የተቆጣጠሩት። አሁንም አማራውን የሚፈልገውን ብቻ በመስጠት የፋኖን ኃይል እንዲያዳክምላቸው ፋኖ የሚባለውን ጥያቄ እንዲያሳጣላቸው ከዛ ደግሞ ጽምዶ የሚባለው እንዲያፈርስላቸው ከዛስ ትልቋን ኦሮሚያን በእነ አብይ አህመድ ያለችውን ኦሮሚያ ለመገንባት ነው። ማስረጃው እሱ ምንድነው? የትላንትና የአብይ አህመድ ኢንተርቪው ስሙት። የትላንትና የአብይ አህመድ ኢንተርቪው የመደመር መንግስት 4 ክፍሎች ነው ያሉት። አገራዊ ባህሎችን አገራዊ እሴቶችን የያዘ ነው። ስሙት። እኔ የምፈራው አንዳች ነገር የለም። አሁን ኦሮሞዎች እንዳይቆጡ ኦሮሞዎች this has nothing to do ከኦሮሞ ጋራ። የወለጋ ህዝብ ኦሮሞ አይደለም። የኦሮሞን ህዝብ እኮ እየፈጀ ያለው እኮ አብይ አህመድ ነው። የኦሮሞ ህዝብ እየተገደለ ያለው በአብይ አህመድ ነው። የወለጋ ህዝብ ኦሮሞ አይደለም። አርሲ ላይ እየተፈጀ ያለው ኦሮሞ አይደለም። እነ ጃንማሮ ኦሮሞ አይደሉም። በየቦታው እየታረደ ያለው ኦሮሞ አይደለም። ነው ያንን አይወክልም። እነሱ ኦሮሞ የሚባሉ ጥቂቶች ሀብት የያዙ አሉ። ከነሱ ጋር አብረው አማራዎች አሉ። አሁን ደግሞ የነሱን ትርፍራፊ ለቃሚ ከትግራይ የመጣሉ። ስለዚህ እና አብይ ግን በኦሮሞ ስም ልክ ሚኒሊክ በአማራ ስም እንደመጣ አፄ ዮሐንስ በትግራይ ስም እንደመጡ የኦሮሞ ኤምፓየር ነውና አብይ መሰረቱ ያሉ this is reality እውነቱ ይሄ ነው። አብይ አህመድ ትናንትና ምን ብሏል? አገራዊ በሆነ ህሳቤ አገራዊ ሀሴቶችን ነው የመደመር መንግስት የያዘው። ቅኔን አለ። ለምሳሌ ቅኔ ኮሚኒኬሽን ነው፣ እርስ በርስ የምትግባባበት ህዝብ የሚነግርህን የምትረዳበት አለ። ከዛ ደቦ ነው አለ። ደቦ ደግሞ ተሰባስቦ ተረዳድቶ የሚሰራበት ከአርሶ አደሩ የተያዘ ነው። ከዛስ ግጭት ደግሞ ሲኖር ደግሞ ሁልጊዜ ግጭት አለ። የመሬት ግጭት፣ የብሔር ግጭት፣ የሃይማኖት ግጭት አለ። ግጭት በሚኖርበት ጊዜ ደግሞ ሽምግልና የሚባለውን ይዟል አለ። ከዛስ በትልቁ አለ። ይህንን ካለ በኋላ ኢንስቲትዩሽን ግንባታ ደግሞ ያስፈልጋል አለ። ኢንስቲትዩሽን ግንባታ ደግሞ በገዳ ነው አለ። ኢንስቲትዩሽኑ የሚገነባው መንግስቱ የሚገነባው በገዳ ነው። ገዳን እንደ መሰረት አድርጎ ይወሰዳል አለ። ብልጽግና የሚወስደው የኢንስቲትዩሽኑ የመሰረቱ የመንግስቱ መሰረት ገዳ ነው። ሂዱና ስሙት። ወደ መጨረሻው አብይ የተናገረውን ስሙት። የስ ኦሮ አማራን እየመለሰ ነው በሱ ቤት። ኦሮ አማራ ግን አማራ የኦሮሞ የበታች ሆኖ ነው። ኦሮሞውን ወደ ስልጣን ለማምጣት የኦሮሞን ኢምፓየር ለመገንባት አማራውን ተጠቅመ ነው። ልክ ያለ ጎበና ሚኒልክ ማድረግ አይችልም። ጎበናም ያለ ሚኒልክ ምንም ማድረግ አይችልም እንዳለው የጎበና ብሎ ራሱን የሚጠራው ትላንትና ጎበና ከሃዲ ነበረ። ትላንትና ጎበና የሚኒልክ አሽከር ሆኖ ኦሮሞን የፈጀ ነበረ። ዛሬ ደግሞ ጎበና እንደ ጀግና ነው እየመጣ ያለው። ዛሬ ጎበናን ደግሞ እያወዳደሰው ነው ያለው። ስለዚህ ጎበና ፓወርፉል ነው የወጣው ሚኒልክን ይዞ ነው። ስለዚህ እና አብይ የሚያስቧት ያቺ የኦሮሞ ኢምፓየር የምትመሰረተው አማራውን ተጠቅመህ ነው። የሚፈልገውን ስጠው፣ የሚጠይቀውን አድርገው። ከዛ በኋላ ግን የፈለግነው ካረግን በኋላ 3 ክልሎች ብቻ እየተስማሙ ህግን መቀየር ነው። ህገ መንግስትን እየቀየረ ነገ ጠዋት አዲስ አበባ የኦሮሞ ናት ይለናል። ካስፈለገ ጎጃም የአማራ አይደለም ይለናል በህገ መንግስቱ። ካስፈለገ ጎንደር ልክ ወሎን እንደገነጠለው ጎንደር ደግሞ ራሱን የቻለ ክልል ነው ይላል። ከዛ አማራው ጎጃም ብቻ ነው የሚል ነገ ጠዋት ያመጣል። ስለዚህ ምን አለ? ኢንስቲትዩሽን የሚመሰረተው መንግስት የሚመሰረተው በገዳ ስርዓት ነው አለ። ማቲቪ ላይ ነው የተናገረው። ይሄንን
አማራ ቲቪ ላይ ለምን ምክርክሩ ላይ የነበሩት ኦሮሞዎቹ አልቅሰዋል። የኦሮሞን ኢንተረስት አሳልፈ እየሰጠ ነው። የኦሮሞን ጥያቄ ህገ መንግስት ይቀየራል። አዲስ አበባን አሳልፈ ሰጠ። ድሬዳዋ ከእንግዲህ በኋላ የኦሮሞ አይደለችም አልክ። ብዙ ነገር ኦሮሞን የሚጠቅም አይደለም እየሆነ ያለው ስላሉት እነዚህ ደግሞ ተበትነው ሄደው ህዝባቸውን ስለሚያነቁበት በአማራ ቲቪ ሄዶ አገሪቱ የምትተዳደረው ከዚህ በኋላ በገዳ ስርዓት ነው። ልክ የሽሪያ ህግ እንደሚባል የገዳ ህግ ነው ኢትዮጵያ የምትተዳደርበት። ገዳ ከእንግዲህ በኋላ ኦሮሚያን ብቻ ሳይሆን መላው ኢትዮጵያንም ነው። ስሞት እኔ አይደለም ያልኩት አብይ ነው። ኢንስቲትዩሽን ግንባታ የአገር ግንባታ ገዳ እንደ መሰረት ወይም እንደ ፋውንዴሽን ይወስዳል። ለብዙ ዓመታት ብዙ አይነት ጥቃት እየደረሰበት ከልጅ ልጅ ሲወርድ የቆየ መንግስታዊ ስርዓት ነው ገዳ። ለአማራው ምንድነው የሰጠው? ቅኔን እንደ ኮሙኒኬሽን አለ። የመነጋገሪያ ቋንቋ የሥራ ቋንቋ አማርኛ ነው አይደለ? ስለዚህ ለአማራው በቃ ዝም ብለህ እንትን በለው ቅኔ አሉላ ብሎን አይደለ? ግጥም ግጠምለት፣ ማስንቆ ምታለት፣ ጀግና ነህ በለው በቃ አማራ ደስ ይለዋል ነው አይደለ? ደስ የሚተውክል ነው አብይ አህመድ እየተጫወተ ያለው። ለአማራው ቅኔን የሰጠው ባህሉን ባህሉ ኢምፕሬስ ተደረገለት። እንዲህ ኢንክሉሲቭ ነው ለመባል ደቦ የሚባለውን የግጭት ሽምግልና የሚባለውን ትልቁ የመንግስቱን ስትራክቸር ግን የመንግስቱን መሰረት ግን መዋቅሩ ግን ገዳ ነው። ለማናት ያቺ መልክት ለኦሮሞዎቹ አኩርፈው እዛ ምክክር ውስጥ ላኮረፉ ሽመልስ አብዲሳ እስኪደነግጥ ድረስ በጣም ተቃውሞ ላሳዩት የኦሮሞን ህዝብ ልቡን ለመያዝ ነው። የኦሮሞን ህዝብ እንደገና ለመማረክ ነው። የኦሮሞ ጉያ ውስጥ ለመግባት ነው። እና ምን አለ? ከልጅ ልጅ ሲወርድ የቆየ መንግስታዊ ስርዓት ነው ገዳ። የመንግስታዊ ስርዓትን የስልጣን ገደብን ማረጋገጥ የሚቻልበት ነው። እንግዲህ ከእንግዲህ በኋላ መንግስትም የሚቀየረው ስልጣንም የሚሻረው በማስርዓት መሰረት ነው፣ በገዳ ስርዓት መሰረት ነው። ስለዚህ ብልጽግና የሚከተለው የዲሞክራሲ ርዕዮተ ዓለም የገዳ ርዕዮተ ዓለም ነው። ማንም መጥቶ እንትን ሊል አይችልም። የገዳን ስርዓት ባህሉን የሚያውቁት እነሱ ናቸው። እነሱ በእነሱ ፊልድ ነው። ልክ እንደ ሽሪያ ህግ ኢትዮጵያ የምትተዳደረው በገዳ ህግ ነው። እና ምንድነው ያለ? ለብዙ ዓመታት ብዙ አይነት ጥቃት እየደረሰበት ከልጅ ልጅ ሲወራረድ የቆየ መንግስታዊ ስርዓት ነው ብልጽግና የሚከተለው። የብልጽግና የመንግስቱ መዋቅሩ ኢንስቲትዩሽኑ ፋውንዴሽኑ ገዳ ነው። በአማራ ቲቪ ላይ ለኦሮሞ ነው መንግስት ገዳ። የኦሮሞ ብቻ አይደለም፣ ኦሮሚያ ክልል ብቻ አይደለም። ከዚህ በኋላ የሚሆነው የኦሮሞ ብቻ ባህል አይደለም፣ የኦሮሞ ብቻ መተዳደሪያ አይደለም። ከእንግዲህ በኋላ ገዳ ኢትዮጵያን ሁሉ ይገዛል። የኦሮሞ ኢምፓየር ነው እያመጣሁላችሁ ያለሁት። የኦሮሞ ዘመን ነው፣ የኦሮሞን መንግስት ነው እያላችሁ ያለው። እኔ መቼም ቋንቋ የሚገባኝ እኔ ሳይኮሎጂ ይገባኛል፣ ኤቲክስ ይገባኛል፣ ክሪቲካል ነገሮች ይገቡኛል። እኔ ባለኝ መረዳቴ this is what he said። ይሄ ግን ኦሮሞን ይጠቅማል? ኦሮሞን ለማገዝ ነው? ለምን ታየ ደንዳን አይፈታውም? ኦሮሞ ከሆነ ኦሮሞ እስር ቤት ውስጥ እየማቀቁ ያሉትን የኦሮሞ ልጆች ለምን አይፈታም? ኦሮሞን ለመጥቀም ከሆነ እነ ጃን ማሮን ሞጋትን ለምን አያቆምም? ለኦሮሞ አስቦ ከሆነ የወለጋ ህዝብ ካረሰ አርሶ ጎተራ ውስጥ እህል ካስገባ የወለጋ ገበሬ አመታት አልፎታል። ስሙን ነው የሚፈልጉት። they want the label። ልክ እነ ጌታቸው ህወሓትኛ ነን እንደሚሉ ስሟን እንደሚፈልጓት አብይ አህመድም ሂኒድ የሆነ ሶሻል ቤዝ ይፈልጋል። የአማራ ኤምፓየር፣ የአክሱም ኤምፓየር፣ የዛግዌ ኤምፓየር እንደሚባለው አሁን ደግሞ እነሱ የኦሮሞ ኤምፓየር የሚባል ነው እየገነባ ያለው። he wanted a name ታይትል ይፈልጋል፣ ሌብል ይፈልጋል። ስለዚህ የመንግስታዊ ስርዓትን የስልጣን ገደብን የሚያረጋግጥ ነው ይላል የገዳ ስርዓት። ከዛስ ምን ይላል? አንተ ምን መስራት እንዳለብህ ያኛው ምን መስራት እንዳለበት የሥራ ክፍፍልን በደንብ ያሳያል። ከዛስ የስልጣን አወራረድን ሰላማዊ መሆኑን ብቻ ሳይሆን ይላል ስልጣንን ለአንዱ ማስረከብ የሰላማዊ ስልጣን መረካከብን ብቻ ሳይሆን ተተኪ ሰውን የማዘጋጀት ኢቭን አብይን የሚተካ ሰው የሚዘጋጀው በገዳ ስርዓት ነው። በዲሞክራሲያዊ ሞደርን በሆነ ዲሞክራሲ አመለካከት አይደለም። ኢቭን አብይ የሚተካው ሰው ራሱ የሚዘጋጀው በገዳ ስርዓት ነው። this is what he's saying። ምክክሩ ላይ ግን አማራ የሚፈልገውን አርጉለት። ባንዲራው አረንጓዴ ቢጫ ቀይ ትሁን። አዲስ አበባ ከእንግዲህ በኋላ የኦሮሞ አይደለችም፣ የህዝብ ናት። አንቀጽ 39 ይቀየርላት።
አማራው የሚፈልገው ነው። ይህንን በማድረግ የፋኖን ጥያቄ ትወስድበታለህ። ፋኖ ጥያቄ እንዳይኖረው ታደርጋለህ። ፋኖ የሚታገልበት ሚንስ አይኖረው፣ ህዝቡ ከጎኑ አይሆንም። ስለዚህ ፋኖ ደግሞ ህዝብ ከጎኑ ከሌለ ጽምዶ የምትባለውን ታፈርሳለህ። ከዛ ፋኖ ያችን ባንዲራ ይዞ ሲወጣ ህወሓት እሷን ባንዲራ ይዞ ነው ወይ ከሱ ጋር የሚታገለው? ኦላ ያችን አረንጓዴ ቢጫ ቀይ ፌደራል የያዛትን ባንዲራ ይዞ ነው ወይ ከፋኖን የሚደግፈው? ብለው እንደዚህ ያለ ወንጀል ነው እየተሰራ ያለው። እየሰሩት ያሉት ነገር ይሄ ነው አይባልም። ይህ በእንዲህ እንዳለ ትግራይ ደሃ ናት ብለዋል። የምታመጣው ነገር የላትም፣ አትጠቅምም። ኤርትራ ግን በቁጥርም ጥቂት ስለሆኑ ብናመጣቸው አይውጡንም። ሁለተኛ ወደብ አላቸው። ስለዚህ የሚፈልጉትን ጥያቄ እንመልስላቸው ኤኒቲንግ ብለው ኤርትራ ወደ ኢትዮጵያ ትመለስ በሚባል 100% ቮት አድርገዋል። በዚህ በምክር ቤቱ በነበረው በዚህ በምክክሩ እንትኑ አውትስታንድ ያደረጉት በጣም ቮካል ሆኖ የተከራከሩት ሶማሌዎች ናቸው። ስለዚህ ነክስት የሚመታው በአብይ አህመድ ጥርስ የተነከሰበትና የሚመታው ክልል ሶማሌ ክልል ነው። ከትግራይ ጋራ ያለውን ከተሳካለትና ከጨረሰ አማራውን እነሱ እንዳሰቡት ዲስሜንትል ካደረጉት የሚመታው ኃይል የሶማሌ ክልል ነው። ይህ ነው እየሆነ ያለው ማለት ነው። ወሎ ከእንግዲህ በኋላ አማራ አይደለም፣ የኦሮሚያ ሰሜን ዞን ነው፣ ሰሜን ኦሮሚያ ነው። ሽመልስ አብዲሳ ሲጮሁበት እንግዲህ አምልጦት ምንድነው ለምን ትናደዳላችሁ ብለ አዲስ አበባ እኛ እኮ አዲስ አበባን ብንሰጥም ወሎን ወስደናል። አያችሁና አብይ የሚጫወቱት ቁማር። ስለዚህ የኢትዮጵያ ህዝብ ወይ ከእንግዲህ በኋላ በብልጽግና የምትተዳደረው በገዳ ስርዓት ነው። እኔ ምንም አይነት የኦሮሞ ጥላቻ የለኝም። ዶንት ጌት ሚ ሮንግ። አሁን የብልጽግናዎች ይሄው የኦሮሞ ጥላቻዋን እኔ ማመን ያቃተኝ ዶክተር ሚልኬሳ የሚባል እንኳን ሳይቀር የኦሮሞ ጥላቻ አላት ይለኛል አሉ። ኢግኖራንት እንዴት እንደሚያስጠሉኝ ጸድተው የማይጸዱ this has nothing to do ከኦሮሞ ጋራ። እኔ አማኑኤል የሚባል ወጣት ልጅ ፍትህ እንዲያገኝ ይፈልጋለሁ። የአማኑኤል እናት ፍትህ እንድታገኝ ይፈልጋለሁ። ኦሮሚያ ውስጥ በእነያ ሰው መጽሐፍ የተጻፉ እየመጡ እስር ቤት ውስጥ የሚገሏቸው የኦሮሞ ህዝብ ፍትህ እንዲያገኝ ይፈልጋለሁ። እኔ ኦሮሞን የማየው በሄኖክ ጋቢሳ አይን ነው። ሄኖክ ጋቢሳን በጣም ነው የምወደው፣ በጣም ነው የማከብረው። that's how I see it። ለኔ ኦሮሞ ሲባል የማየው ሄኖክ ጋቢሳን ነው። ስለዚህ ኦሮሞ ጠልናት የሚባለውን ጨዋታችሁን ወዛሽ ቀንጥራችሁ ጣሉት። ሪያሊቲው ግን እነ አብይ አህመድ ኦሮሞንም ለመጥቀም ሳይሆን ለራሳቸው የሆነ ኤንቲቲ ለመስጠት፣ ለራሳቸው የሆነ ፋውንዴሽን ለመስጠት፣ ለራሳቸው የሆነ ኢምፓየር ለመፍጠር ኦሮሞ እየተጠቀሙበት ነው ያሉት። ስለዚህ ኢትዮጵያ የገዳ መተዳደሪያ ናት። አንድ ነገር ቢሆን የኦሮሞ ህዝብ ሆ ብሎ እንዲነሳለት፣ የሆነ ነገር ሲባል የኛ መንግስት ነው ብሎ እንዲደግፈው፣ የኦሮሞን ህዝብ ከጎኑ ለማድረግ ነው አብይ አህመድ። የትላንትናዋ በአማራ ቲቪ ላይ የነበረችው የስ እንደቀደመው ጽምዶ ለመመለስ ነው፣ ለማፍረስ ነው። የሱና የጽምዶን የኛን የጀመርነው አለ፣ እኛ ስናረገው አለ። ጀዋርም ነግሮናል ከጥቂት ቀን በፊት ጽምዶ አይደለም የተጀመረው ብሎ የጽምዶ ባለቤት አብይ እንደሆነ ጀዋርም ነግሮናል ከጥቂት በቲክቶክ ባደረገው ስብሰባ ላይ። ጽምዶ እኮ አሁን አይደለም የተጀመረ ብሎ ነግሮናል። የጽምዶ ባለቤቱ እኔ ነኝ ነው አብይ ላይ ያለው። ስለዚህ አሁን ቴክ ኢት ባክ። የነሱ የኔ ቅዱስ ነው የነሱ ግን ቅዱስ አይደለም ነው እየነገረን ያለው። በግዛው አጋጣሚ ደግሞ እኔ እኮ ጦርነት አድርጌ ከትግሬው መሬት ነጥቄ ሰጥቻችኋለሁ። ያ መሬት ግን በእጄ ውስጥ ነው ያለው። ስለዚህ መሬታችሁን ልመልስ የምችለው እኔ ፌደራል መንግስት ይቀጥል ነው፣ ፌደራል መንግስት ነው እየከለከለን ያለው ነው እያሉት ያሉት። ስለዚህ መሬታችሁን የምታገኙት ፌደራል መንግስት ይቀጥል ነው፣ እስከዛ ድረስ ግን በእጄ ውስጥ ናት ነው ያላቸው። ብዙ ስለተናገርኩበት ወደዛ አይደለም። ሸረሪና የሚባል ላይ ምንድነው የተፈጠረው? ለምንድነው ሸረሪና ታርጌት ያደረገው? ያንን ሁሉ ካደረገ በኋላ ዋር ሀፕን አብይስ ስለ ጦርነቱ ምክክር ኮሚቴው ላይ ምን ተናገረ? ምክክር ኮሚቴው ላይ ጦርነት ተነስቷል፣ ፋኖን ዲስመንትል እያደረገው ነው፣ ፋኖን አደራደረንም አታታለንም አባብለንም እናመጣዋለን፣ ህወሓትና ሻዕቢያ እናስቀራቸዋለን የሚል እቅድ ወጥቷል። በሸረሪና በኩል የተመታበት ምክንያት አንድ የጎንደር ፋኖ የሚባለው ነው አሁን አስቸግሮ ያለ የሚባል አሳስመንት አላቸው። የጎንደር ፋኖ ከጎጃም ፋኖ ከወላ ፋኖ እና ከሸዋ ፋኖ ጋራ በአንድ መስመር አይደሉም የሚባል የነሱ አሳስመንት አላቸው። how to read this ማቀው ነገር የለም። እኔ በበኩል አይመስለኝም። የጎንደር ፋኖም እየተገደለ ነው፣ በጎንደር ዙሪያም ጦርነት እየተደረገ ነው። for some reason ጎንደርን ለብቻዋ በቃ ለካማራው ተገንጥላ ለኦሮሚያ ብቻ ለናቢ ብቻ ታማኝ እንደሆነች የሚያስመስል አጀንዳ ነው የሚሰራው። የሆነ ጊዜም ተናግሬያለሁ። የጎንደር ህዝብ ሊያስመታህ ነው፣ አብይ አህመድ ሊያስመታህ ነው፣ ገንጥሎ ሊያስመታህ ነው ተጠንቀቅ ስል ነበር። ያስመታ ነው እንደዚህ የሚያባብልህ የሚያሽሞነሙንህ ሊያሳርድህ ነው። ስለዚህ ተጠንቀቅ የጎንደር ህዝብ ነበር። በዚች ባገባት ሚስት ምክንያት በቃ ጎንደርን የግሉ እንዳደረገ ታዬ አጽቀሥላሴ የሚባልን ጎንደሬ ነው አሉ። እዛ ውስጥ ያሉትን ጎንደሬዎችን ተጠቅሞ መርዛሞቹ
እኔ መቼም የሆነ አካባቢ አለ ከጎንደር አንድ አካባቢ አለ መርሳም አካባቢ እዛ አካባቢ ያሉትን ፖለቲከኞች ተጠቅሞ ጎንደርን ልክ የሱ ሎያል የሱ ታማኝ እንደመሰለ ነው አድርጎ የሚያቀርበው ያለው። ስለዚህ ሸረሪና ሲመታ የጎንደር ፋኖን አግሪቤት ለማድረግ ነው። ይሄው ወደ ወልቃይት የሚባል የጎንደር ፋኖን አሰስ ለማድረግ ቴስት ለማድረግ ነው። እንግዲህ ታርጌቱ ፋኖ ነው ብያቸዋለሁ። ፋኖን አታለንም አባብለንም ነው የምናመጣው። እንደ ታጋይም አቅም እንዳለውም አጀንዳ እንዳለውም አያዩትም። እንደሆነ ዝም ብሎ አኩርፎ ምናምን እንደወጣ እንደዛ ነው የሚያዩት እንጂ የአማራ ህዝብ የህልውና ጥያቄ እንዳለው በፍጹም ሪኮግናይዝ ያደርጉ። ባንዲራው ይሁንለት እያሉ የሚናገሩት የአማራ ክልል ፕሬዝዳንቶች አማራ ክልል ላይ ያለው ጦርነት ይቁም አይሉ። የአማራ ህዝብ በድሮ መጨፍጨፍ ይቁምለት አይሉ። የአማራ ህዝብ ትምህርት ቤቱ ቅርሱ መፍረሱ ይቁም አይሉም። ብቻ ፋኖ የሚባል የአማራን ህልውና የሚያረጋግጥ የህዝብን ጥያቄ ይዞ የሚታገለውን አወናብደን ትግሉን እንስረቀው። የፋኖን ትግል ሰርቀን እኛንን ፋኖ እኛንን እንበለው ለአማራ ህዝብ። የአማራ ብልጽግናዎች ናቸው እንዲህ የሚሉት። የአማራ ብልጽግና ፋኖ ሳይሆን ያንተ ጥያቄ መላሽ እኛንን፣ ፋኖ ሳይሆን ስላንተ የሚዋጋ እኛንን፣ ፋኖ ሳይሆን ያንተ ተቆርቋሪ እኛንን የሚባል የአማራ ብልጽግናዎች ከፋኖ ትግልን የመስለቅ ህዝቡን አወናብደው የአብይ አህመድ ባሪያ ለማድረግ በደንብ እየሰሩ ያሉት። ስለዚህ የጎንደር ፋኖ ሪአክት እንዴት ያደርጋል? በዛ ሲመታ ነው አንዱ። ሁለተኛው በቆቦ ማዕት ሰራዊት አስጠግቷል። ብዙ 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 ኃይል ነው በቆቦ በኩል በዞብዬ ነው ዞብል በሚባል በዛ በቃ ያላመጣው አይነት የጦር መሳሪያ ያላመጣው አይነት ሰራዊት የለም። አላማው ምንድነው? ቀጥታ መቀሌ መግባት ነው። ሰምታችሁታል። ሽማግሌው ጻድቃን መቀሌ በቅርቡ እንገባለን ሲል መቀሌ መግባት ነው። ሽሬ መግባት፣ አድዋ መግባት፣ አክሱም መግባት ምናምን አይደለም ፕላናቸው። በሾርት ከት መቀሌ ገብተው መቀሌን ተቆጣጥረው በቃ ጦርነቱ አበቃ፣ ሚዲያውን ይዛሉ፣ ጦርነቱ አበቃ የሚባል መቀሌን ለመግባት በቃ ቆርጦ ተነስተዋል። ከዛ እነጌታቸው ይኸው መቀሌ ገባን፣ እነጻድቃን መቀሌ ገባን፣ አብይ መቀሌ ገባ የሚባል ታርጌቱ መቀሌ ነው። እንዳውም የአመራር ቤቶች ይመታ፣ የተለያየ ኢንስቲትዩቶች ይመቱ የሚባል ሁሉ እነጌታቸው ደብረጽዮን እዚህ ነው የሚኖረው፣ እከሌ እዚህ ነው የሚኖረው፣ የከሌ ቤት የምናምን እያሉ እነጌታቸው ሊስት እየሰጡ ነው። እሱ ብቻ አይደለም፣ መቀሌ ውስጥ የተቀመጡ አሉ። እዛ ለነጻድቃን ኢንፎርሜሽን የሚያቀርብ የሆነ ሰው ሸዊት ቢተው አለኝ። እኔ መቼም ሸዊት ቢተው ይሄን ያደርጋል ብዬ አላምንም። ይሄን ያደርጋል ብዬ አላምንም። እነ ጸጋዬ ገብረ መድህን ነው ምናምን የሚባል ወንድሙ እዛ ተቀምጠው ያሉ አሉ። የሆነ ሰው ሲነግረኝ ራሱ ዓለም ማነው ዓለም አይደለም ተወልደ እንበብ ራሱ ከአብርሃም በላይ ጋር የሚሰራ ብሎ ነግሮኛል። አይ ዶንት ኬር፣ እኔ ዘመድሽ ነው ስጋሽ ነው አይ ዶንት ኬር። ከህዝብ የሚበልጥ ነገር የለም። እዛ ውስጥ ሰርገው የገቡ አሉ። እነ ተወልደ የሚባሉ እነ ሸዊት ቢተው እነ ምናምን የሚባሉ አሉ እያሉ ነው። አጣሯቸው። መቼም ከህዝብ አይበልጡ። ከህዝብ ስለማይበልጡ ብልጽግና እዛ አስርጎ ያስቀመጣቸውን አበጥራቸው አጧቸው። አሁን አብይ አህመድ የነጌታቸው ቲም አለው፣ የነ አብርሃም በላይ ቲም አለው። አብርሃም በላይ የራሱ ሰዎች አሉት። እንደገና ደግሞ እነጌታቸው ደግሞ የራሳቸው ሰዎች አሏቸው። ስለዚህ አላማቸው ምንድነው? በዚህም በዛም አድርገው መቀሌ ቶሎ የመግባት ነው፣ መቀሌን የመቆጣጠር ነው። ስለዚህ በዚህ በኩል ሰራዊት አስጠግቶ እያለ በቆቦ ትልቅ አርሚ መካናይዝድ የሆነ ምናምን አስጠግቶ እያለ በሸረሪና መምታት ለምን አስፈለገው ለሚለው አንደኛው ፋኖን ቴስት ለማድረግ ነው። በዛ ጋር ያለውን የነፋኖን የጎንደር ፋኖን ሪአክሽን ለማየት ነው። ጽምዶ ደግሞ እዛ አካባቢ ስለሆነ ያለችው የጽምዶንም ኃይልም ለመምታትና ቴስት ለማድረግ ነው። ኦም ጃሃር ነው ያለው። ማን ነበር ስሙ የማይያዘኝ? ኦም ሀጃር በሚባለው ተኩሷል የሚባለው ዴርና ሹር ጥያቄ ምልክት አድርጌበት ገና እያጣራን ነው ብለውኛል። አብይ አህመድ ወደ ኤርትራም ለመተኮስ ሞክሯል፣ ኤርትራም አጸፋ ሰጥቷል የሚሉ አሉ። ሌሎቹ ደግሞ ከሚሊተሪ አመራር ደግሞ ያሉት እርግጠኛ አይደለንም ወደ ኦም ሀጃር መተኮሱን። በዛ ግን መተኮስ መግባት የፈለገበት ለምንድን ነው የሚለው በቆቦ ያለውን አንደኛ ባላንሱን ለማዛባት ባይዘወይ ሸረሪና ላይ በድሮን የደበደበው የተፈናቅለው ሸልተር ውስጥ ያሉትን ተጋሩ ነው በድሮን የደበደባቸው። እንግዲህ እነጌታቸው በአብይ አህመድ ጄኖሳይድ ተፈናቅሎ ስቲል አገሩ ያልተመለሰ ሱዳን በረሃ ላይ ወድቆ የተቀመጠን ትግራዋይን እንደገና ዛሬ በአብይ አህመድ ድሮን ተፈናቅሎ ተጠልሎ ባለበት ቦታ ላይ በድሮን አስመትተውታል። ይሄ ነው የነጌታቸው ትግራይ፣ ይሄ ነው የነጌታቸው ትግራይ ተቆርቋሪ። ዛሬ ሸረሪና የሚባል አካባቢ ላይ ያለ የተፈናቃዮች መጠለያን በድሮን መጥቷል።
ማን የሞተው? እዛ ተፈናቅሎ ከሀገሩ ተፈናቅሎ በስደት ተጠግቶ ያለ ንጹህን ትግራዋይ ነው የገደለው። ይሄ ነው የነጌታቸው ትግራይ። እችናት እነጌታቸው የሚቆረቁላት እችናት ሸሪያ ማናት ኬሪያ ባጃቢ የምትሄድበት እዛ ውስጡና ህወሓት ይውደም ህወሓት ይጥፋያል ስትሳደብ የምትውል በቆንጆ መኪና የምትሄድ የአብይ አህመድ ስትራቴጂ አሉ። ሴት ለሚፈልገው ሴት፣ መኪና ለሚፈልገው መኪና፣ ገንዘብ ለሚፈልገው ገንዘብ፣ ዝና ለሚፈልገው ኤኒቲንግ የሚፈልጉትን አድርጉላቸው። ብቻ እነሱን በደንብ አድርገን የሚፈልጉትን ሰጥተን ወደ ህዝብ እንላካቸው። ህዝብን ይይዙልናል። ይሄ ነው በቃ ዓላማው። ጥቂት ሰዎች ላይ ኢንቨስት አድርገው እነዛ ጥቂት ሰዎች ብዙዎችን እንዲነኩ እና አብይ ምን ይላል? ክርስቶስ እኮ 12 ደቀ መዛሙርት ይዞ ነው ዓለምን የነቀነቀው። ስለዚህ ብዙ አያስፈልገንም። ጥቂቶችን ይዘን ብዙዎች እነዛ ጥቂቶቹን የሚፈልጉትን አድርገን ኢንዶክትሬት አድርገን እንላካቸው መልሰን እነሱ ሄደው ዓለምን ይነቀንቃሉ የሚባል ስትራቴጂ ነው የዚህ የምክክር ኮሚሽኑ። የሚገርም እኮ ነው። ምን አይነት ሰይጣን ነው የመጣብን? ኧረ በጌታ በኢየሱስ ወይ አብይ መስትጎ አብይ አህመድ መሄድ አለበት። ስለዚህ የሸረኔናው ላይ የተደረገው አንደኛ የጽምዶ ቴስት ለማድረግ ነው። የጎንደር ፋኖ እንዴት ሪአክት ያደርጋል የሚለውን ለማየት ነው። ከዛ ደግሞ አቴንሽንን ዳይቨርት ለማድረግ ነው። ምክንያቱም በቆቦ በኩል ሰራዊት ይዞ ተጠግቷል። ኃይለኛ ሰራዊት ትልቁ ኃይሉ ያለው በቆቦ በኩል ነው። ስለዚህ ያንን አቴንሽን ዳይቨርት ለማድረግ እንደገና በዛ ጋር ብቻ ቢሳካለት ከዚህ ተቀንሶ ኃይል ወደዛ ሄዶ በዚህኛው ሳይድ ያለውን ኃይል ለማዳከም ነው። ሸረኔና ግን ምንድን ነው የሆነው? የአብይ አህመድ ሰራዊት አመድ ሆኖ ወዲያው ከ10 ሰዓት በኋላ ጦርነቱ ቆሟል። መጀመሪያ በከባድ መሳሪያ ሞከረ። ከዛ በኋላ በእግረኛ ሰራዊቱን አዝናለሁ። እሱ የሚያስገባው ሰራዊት እናት አለችው፣ አባት አለው፣ እህት አለው፣ ወንድም አለው፣ ልጅ አለው፣ ሰው ነው። ክርስቶስ ሞቶለታል። እንደፈለገ እያስገባ የሚያስገድለው ሰራዊት እንደለመደው የደቡብ ወጣት ሸረኔራ ላይ ደግሞ አመድ ሆነ። ያ የደቡብ ወጣት አማራ ክልል ላይ ያፈር ማዳበሪያ፣ ትግራይ ላይ ያፈር ማዳበሪያ፣ ሸረኔራ ላይም ያፈር ማዳበሪያ። ስለዚህ እዛ ላይ አመድ ሲያደርጉ ሲመቱት ተመልሶ ነው ሄደው። ማት ሰራዊት አለ በዛ ጋር ከትግራይ የተንቀሳቀሰ በሸረሪና ጋር ያደረገውን ጦርነት ሊያግዝ ከትግራይ የተንቀሳቀሰ ሰራዊት የለም። ሰራዊቱ በቦታው ነው ያለው። ያ ምንድነው የሚያሳያችሁ? እዛ ሸረሪና አካባቢ የገጠመው ሰራዊት መክቶታል ሳይሆን መቶታል ብቻ ቀጥቅጦት ወደ ኋላ እንዲያፈገፍግ አድርጎታል። እውነቱ ይሄ ነው። ግን ምን የሚባል ትእዛዝ ተሰጥቷቸዋል? ብልጽግናዎች ውጡና የኢትዮጵያን መከላከያ ፕሮሞት አድርጉት። ያጭራጥ የሚመስለው ሰውዬ ቀንድ ቀረሹ ቀንድ ብቻ የቀረው አለ አይደል? ቤቱ ኩቻ ምናምን የሚባል የሚያስፈራራው ቀንድ ቀረሹ ሰውዬ እንኳን ሳይቀር እየሮጡ ምናምን አብኪብ ድሬሚን። አሁን ብልጽግና እጁ ላይ የቀረው ጥሩ ብሏል ስታሊን፣ ኤአይ እና ዲጂታል ሚሊሻ ነው እጁ ላይ ያለችው። ኤአይ እና ዲጂታል ሚሊሻ ነው። ስለዚህ የሆነ ነግሮናል እኮ ምን አለኝ ባለቤቴ፣ ኤአይ አስገብተናል አለ የሆነ እግዚአብሔር። ኤአይ አስገብተን እንደዚህ ውይ ከዚህ በኋላ አለ በጣም ብዙ ውሸቶች ሊሰሩ ነው ማለት ነው አለ። እንደውም ተናግሬያለሁ። ኤአይ አስገብተናል ሲለኝ ባለቤቴ እንደዚህ ያለኛል። አሁን በኤአይ ነው በቃ ይሰራል በኤአይ። ይገርመኛል እኮ እንደዚህ ያለ የህፃንና የደንቆሮ ጥርቅም እንደዚህ ያለ በቃ ኧረ የኦሮሞ ህዝብ ትልቅ ህዝብ ነው፣ አትጫወትበት አብይ አህመድ። የኦሮሞ ህዝብ ክቡር ህዝብ ነው። የኦሮሞ ህዝብ ባለ ታሪክ ህዝብ ነው። ገዳ የሚባለው አትጫወትበት። ገዳይ አይደለም። ገዳ ለመግደል አትጠቀምበት። አብይ የገዳን ስርዓት ለመግደል ነው የተጠቀመበት ያለው። ለአብይ ገዳ ማለት ገዳይ ማለት ነው። ለዛ ነው የተጠቀመበት ያለው። የገዳን ስርዓት እንጠቀማለን የሚል የገዳን ስርዓት ገዳይ አድርጎ ክርስትናን ገብቶ እንዳረከሰው የገዳን ስርዓትን ደግሞ ለማሰደብ ለማርከስ ኦሮሞ ቀና ብሎ እንዳይሄድ ለዘላለም የአብይ አህመድ ባሪያ ሆኖ አብይ አህመድ የኦሮሞን ታሪክ እጁ ላይ ይዞ እንደፈለገ ሊያሽከረክረው ነው የገዳን ስርዓት ኢንስቲትዩሽን እናደርጋለን የሚለው። ለኦሮሞ አስቦ ለኦሮሞ ተቆርቆሮ ሳይሆን የኦሮሞን ህዝብ ሰብስቦ እጁ ላይ አስገብቶ ታሪክህም ህይወትህም ነገርም እጅ ላይ ነው ያለው። ምንድን ያለው? ኢትዮጵያን አፈራርሳታለሁ ብሎ አለኝ ይለናል አይደለም? ጀዋር ኢትዮጵያን አፈራርሳታለሁ ይለናል። በቢብላ ቁርጥጥ ማረጋችኋለን ይላል ሚልኬሳ አይደለ? ልክ እንደዛ የኦሮሞንም ታሪክ በእጁ ሰብስቦ ይዞ ታሪክህ ባህልህ ሁለንተና እጅ ላይ ነው ያለው። እኔን እምቢ ብትል እበትንሃለሁ፣ እኔን እምቢ ብትል አጠፋሃለሁ፣ እኔን እምቢ ብትል እያለ የኦሮሞን ህዝብ እጅ ውስጥ ማስገቢያ ነው አንዱ። ገዳን አክብሮት ወዶት ሳይሆን ገዳን ሊያረክሰው፣ ገዳን እንደ ገዳይ ለማድረግ፣ ገዳን ተጠቅሞ ህዝብን ለመግደል፣ ገዳን ተጠቅሞ ህዝብን ለመጨፍጨፍ ነው እንጂ አብይ አህመድ ስለ ኦሮሞ ህዝብም አይገደውም። የኦሮሞን ህዝብ ነው በድሮን እየገደለ ያለው። ከአማኑኤል የበለጠ ኦሮሞ ማን ነው?
ከቤቴ ኦርጌሳ በላይ ኦሮሞ ማን ነው? ከሃጫሉ በላይ ኦሮሞ ማን ነው? ከነታዬ ደንዳ በላይ ኦሮሞ ማን ነው? ከወለጋ በላይ ኦሮሞ ማን ነው? እየፈጀው ያለው ነው ወይስ ክርስቲያን ስለሆኑ? ክርስቲያን ጠል የሆነው አብይ አህመድ ክርስቲያን የሆነውን የኦሮሞ ህዝብ። ስለዚህ እዛ ላይ የሆነበት ነገር ምንድነው? በቃ ተመታበት፣ ሰራዊቱ ተመታበት፣ አመድ ሆነ፣ አፈግፍጎ ተመልሶ ገባ። ለማደናገሪያ ነበር። በዚህ በኩል ኤርትራን አመጣለሁ ይላል እና አንድ ሰውዬ ምን ብሎ ጠየቃቸው? እነዚህ የትግራይ ተወካይ ነን ብለው ያሉትን እና በተለይ የብልጽግና ኦሮሞ ያላቸው ጥላቻ በትግራይ ላይ ለትግራይ ያላቸው ንቀት ሽመልስና ግሩፖቹ ይሄ ነው አይባልም። እናንተ ኤርትራን እናምጣ ያላችሁ ትግራይንስ ሲባሉ እንዴ ትግራይ ምን አለው? ደሃ ህዝብ እኮ ነው። በሆነ ስህተት መሀላችን የገባ ህዝብ ነው። ገንዘብ የለው፣ ምግብ የለው፣ ውሃ የለው፣ ምን የለው፣ ምን ኮንትሪቢዩት የሚያደርገው አለ? ደሃ ህዝብ ነው። በስህተት ነው መሀላችን የገባው ብሎ አለኛል። ከዛ አንዱ ምን አለ? የሚገርም እኮ ነው። እናንተ በዚህ በኩል ኤርትራን እናምጣ እያላችሁ ነው፣ ኤርትራንስ እናመጣለን እያላችሁ ነው። ታዲያ እንዴት ነው ህወሓት ከኤርትራ ጋር ሰራ የሚባለው ሮንግ ነው የምትሉት አልኩት አለ አንዱ። የህወሓት ማነው የስምረት ተወካይ እዛ ያለው ስምረቶች ናቸው። በጌታቸው የሚመራው ስምረት ትልቅ ክስረት፣ በቃ የትግራይን ህዝብ እየሸጠው ያለው ስምረት ነው። እዛ ቁጭ ብሎ የትግራይ ኤግዚስተንስ ዲስሚስ እያደረገ ትግራይ የምትባል እንዳትቀጥል ትግራዋ የሚባል እንዳይኖር በፊርማቸው የትግራይን ህዝብ ለእርድ በሳህን ያቀረቡለት ያሉት በአሁን ሰዓት ስምረቶች ናቸው። እነ ኬሪያ ናቸው። ኦፍ ኮርስ ኬሪያ የእስልምና መንግስት እንዲመጣ ነው የምትፈልገው። እውነቱ ይሄ ነው። this is the fact። ክርስቲያናዊ የሆነው የትግራይ ህዝብ እንዲጠፋ ትፈልጋለች ኬሪያ። እነ ሳሞራ ክርስቲያናዊ የሆነው የትግራይ ህዝብ እንዲጠፋ ይፈልጋሉ። ብልጽግና ውስጥ ያሉት የብልጽግና እስላሞች ክርስትና ኢትዮጵያ ውስጥ እንዲጠፋ ይፈልጋሉ። this is the reality። ወደድክም ጠላህም እስልምናና ክርስትና አብሮ የኖረ ነው፣ ተገዳድሎ አያውቅም። አሁን ግን የመጣው ክርስትናን አጥፍቶ የእስልምና ኤምፓየር በገዳ ስም በምናምን ስም የእስልምና ኤምፓየር ፈጥሮ አብይ አህመድን አህመድ አሊ የሚባል አንግሶ ክርስቲያን የምትባል ምድርን አጥፍቶ እንደነ ቱርክ እንደሌሎቹ ለማድረግ ነው። this is አላማው ይሄ ነው። ምንም ሁለትና ሶስት የለውም። ስለዚህ እዛ ያለው የስምረቶቹ እንዴ በዚህ በኩል ኤርትራን ህዝብ እናባብለው ኤርትራ ህዝብ የሚፈልገውን እናድርግለት እያላችሁ ነው። ታዲያ ህወሓት ከሻዕቢያ ጋር መስራቱ ምንድነው ጥቅሙ ሲባል አይኛ እኮ ህወሓት እንዲጠፋ ስለምንፈልግ ነው እንጂ ከሻዕቢያ ጋር መስራቱ ሮጉኖ ሳይሆን ህወሓት እንዲጠፋ ስለምንፈልግ ነው። ማናቸው? የነ ኪሪያ ግሩፕ የነ ጌታቸው ግሩፕ ነው ይሄንን እያለ ያለው። ስለዚህ በሸረሪና ተመቷል አብይ አህመድ። ሸረሪና ላይ ዛሬ የገጠመው ላይ በደንብ ተመቷል። ሌላ ደግሞ የአብይ ጀሌዎች መከላከያውን እያወዳደሳችሁ ውጡ፣ መከላከያውን ጀግና አድርጉት። አሁን ትናንት ላይ ገብቼ ነበር ቲክቶክ ላይ መጡ። በቃ መከላከያውን አብይን መስደብ ትችላላችሁ፣ አብይን የፈለገውን በሉት፣ መከላከያውን ግን አትንኩት የሚባል አዲስ ፍልስፍና። ምክንያቱም የመከላከያው ሞራሉ ወድቋል፣ መከላከያው ፈርቷል። ለምን? ኦፍ ኮርስ በግር በፋኖ የደረሰበትን ክስረት፣ ቅጥቀጣ፣ ውድቀት ያውቃል። በፋኖ አመድ እንደተደረገ ያውቃል። ቲዲኤፍን ገጥሞ እሳት እንደላሰው እንደበላው እሳት ጎመራ ውስጥ እንደገባ ያውቃል። አሁን ደግሞ የአብይን መከላከያ ሰራዊት በጣም ተረፋይ አድርጎት ያለው ነገር በቀደም ድሮን አሳይተዋል። የሀገራችን አይደለችም ድሮን አየን። የአብይ ሰራዊት ድሮን አይቶ አቅም በህይወቱ በድሮን ተመቶ አቅም ለሱ ለማገዝ በድሮን ሲመታለት ነው። ድሮን የሱ አጋዥ ሆኖ ነው የሚያውቀው። የአብይ ሰራዊት የሚያውቀው ድሮን እሱን የሚያግዘው ሌላ ክፍለ ጦር ሆኖ እሱ ያቃተውን እሱ ከላይ ሆኖ የሚደበድብለት ነው የሚያውቀው። ዛሬ ግን የአብይ ወታደርም የአብይ ሰራዊትም በድሮን ሊመታ እንደሆነ ሰምቷል። የአብይ ሰራዊትም ድሮን የሚባል ነገር ሊመታው እንደሆነ ሰምቷል። ስለዚህ የአብይ ሰራዊቶች ደንግጠዋል፣ ፈርተዋል፣ ተንቀጥቅጠዋል። እኔ ጋር የሚደውሉ አሉ። እርብት በታቸው ወጥቷል። ከዚህ የተነሳ ሚሊተሪው ያፈገፈገበት ስለሆነ ስለፈራ ስለተንቀጠቀጠ ውጡና ሚሊተሪውን ፕሮሞተር አብይን ይስደቡት፣ አብይን እንደፈለገ ይበሉት፣ ሚሊተሪው ግን እንዳይነካ ተብሎ የሚሊተሪው ዲፌንድ ተልኳል። ሚሊተሪው ሞራላይዝ የሚያደርገው I have a good news for you። ዛሬ የአብይ ሰራዊት እሳት የጎረሰው ፋኖ ብቻ አይደለም፣ እሳት የጎረሰው ቲዲኤፍ ብቻ አይደለም፣ እሳት የጎረሰው ኦላ ብቻ አይደለም፣ ወይንም የኤርትራ ሰራዊት ወይንም ሱዳን ላይ ከአርኤስኤፍ ጋር የተቀላቀለ ስትጋጠመው የነበርከው አይደለም። የአብይ ሰራዊት ዛሬ ድሮን የሚባል መጥቶብሃል። ዛሬ
የኤርትራን ስትነካ ድሮን አላት፣ ትግራይ ድሮን አላት፣ አማራ ድሮን አለው። የገጠምካቸው ከእግረኞች ብቻ ሳይሆን ከባለ ድሮኖች ጋር ነው። ስለዚህ አብይ አህመድ የት ይደርሳል? ውልሲ ትላንትና ሄዶ ጎበና ያለ ሚኒሊክ ያለ ጎበና ብሎ በሱ ቤት የኦሮሞን ኢምፓየር እኛ ትላንትና እኮ ሚኒሊክን አግዘነዋል፣ ዛሬ ደግሞ እናንተ እኛን አግዙን። ሚኒሊክ እኮ እኛ ካላገዝነው መንግስት አይሆንም፣ አገርን አይገነባም ነበረ። ዛሬ ደግሞ እኛ በእኛ ተራ ነው የኦሮሞን ኢምፓየር ልንገነባ ነው፣ የጎበና ተራ ነው። ስለዚህ ጎበናን አግዙት። ትላንትና ጎበና ጠላት ነበረ በናቢ፣ ትላንትና ጎበና ሲዘመትበት ነበረ። ኢትዮጵያዊ ስሜት ያለው በሙሉ የጎበና ልጆች እየተባለ ይፈረድበት ነበር። ጎበና እየተባለ ሲገፋ ነበር የምናውቀው። ክርስቲያኑ የጎበና ልጅ እየተባለ ሲመታ ነበር። የነ ሽመልስ አብዲሳ አንዱ እንዳውም የጎበና ልጆች ናቸው ክርስቲያኖች፣ ኦርቶዶክሶች። ስለዚህ ኦርቶዶክስን እናፍርስ ነበር መጀመሪያ። አሁን ደግሞ የገዳን ስርዓት ለመገንባት ሚኒሊክን ጎበና እንዳገዘው ዛሬ ደግሞ እናንተኛን አግዙን። ስለዚህ አገር እኮ የገነቡት ጎበናና ሚኒሊክ ናቸው። እነ ዮሐንስማ መተው ገለውሃል። እና ሉላ ኤግዚስት አያደርጉም። ጦርነቱ ማርስ ላይ ነው የተደረገው። አድዋ እየተባለ የሚደረገው የነሱ አድዋ ማርስ ላይ ናት ያለችው፣ ትግራይ ላይ አይደለችም። የትግራይ ህዝብ አይደለም፣ የትግራይ ህዝብ አልተሳተፈም። እነ ባልቻና እነ ገበየው ጎበናና ሚኒሊክ የት ላይ ነው ጦርነቱ የተደረገው? ማርስ ላይ ያለች አድዋ የምትባል። እንደዚህ ያለ ተራ ወንበድና፣ እንደዚህ ያለ ተራ አጭበርባሪነት፣ ይሄ ራሱ ለአማራ ህዝብ ያለው ንቀት ማሳያ ነው። ምክንያቱም የአማራ ብልጽግናዎችን በሆዳቸው በጥቅማ ጥቅም የሚፈልጉትን ጥያቄያቸውን በመመለስ ባሪያ አድርጎ እግር ውስጥ ጥሏቸዋል፣ አንበርክኳቸዋል። በእነሱ በኩል ነው የአማራን ህዝብ መግዛት የፈለገው። በእነሱ በኩል ነው የአማራን ህዝብ ማታለል የፈለገው። ስለዚህ ለማጠቃለል ምክር ቤቱ ላይ የሆነ ያለው ምክክር ኮሚሽኑ ላይ የሆነ ያለው ጦር ሜዳው ላይ ምድሩ ላይ የሆነ ያለው እና አብይ ምን እያደረጉ እንደሆነ ምክክር ኮሚሽኑ ላይ የፋኖን ጥያቄ የሚመልስ የሚመስል ነገር በሙሉ እየተደረገ ነው ያለው። የአማራ ብልጽግና የጠየቁት ጥያቄ 90% ተቀባይነት አግኝቷል። ህገ መንግስት ይቀየር፣ ህገ መንግስት ሊቀየር አንቀጽ 105ን አስወግደውታል። ሁሉ ክልሎች ካልተስማሙ ህገ መንግስት አይቀየር የሚባለው ተነስቷል። ስለዚህ 3 ክልሎች ከተስማሙ የፈለጉትን ህገ መንግስት እየቀየሩ ህዝብን መግደል፣ መጨፍጨፍ፣ ማፍረስ፣ ማውደም፣ ማጥፋት ይችላል። ካስፈለገ ኢትዮጵያ የምትባለው ስም ተቀይሮ ከእንግዲህ በኋላ ኦሮሚያ ነው የምትባል ከተባለ 3 ክልሎች ከተስማሙ ኢትዮጵያ የምትባለው ስም ቀርታ ኦሮሚያ ትባላለች። የኢትዮጵያ ሃይማኖት ከዚህ በኋላ እስልምና መሆን አለበት ካሉ 3 ክልሎች ተስማምተው የኢትዮጵያ ኦፊሻል ሃይማኖቷ እስልምና ነው ካሉ እስልምና ማድረግ ይችላል። አማራ የሚባለው ክልል ከእንግዲህ በኋላ ጎንደርና ሸዋን መቀላቀል የለበትም፣ ወይንም ጎንደር ከእንግዲህ በኋላ ከአማራ ጋር መሆን የለበትም፣ ብቻውን ራሱን የቻለ ክልል ነው ከተባለ 3 ክልሎች ከተስማሙ ጎንደር ይገነጠላል። እንደዚህ ያለ ነገር በማጥያቄ ነው ይሄ የተደረገው፣ በአማራ ብልጽግናዎች ጥያቄ። ሶማሌዎችን አስቆጥቷቸዋል፣ የኦሮሞዎችን አስቆጥቷቸዋል። ግን የነ ዳንኤል ክብረትን ግሩፕ የነ ታዬ አስቀስላሴ ዋቴቨር ምናምን ግሩፕ እነሱን ለማስደሰት ግን እቺ ነገር ተደርጋለች። ባንዲራው አምባሻው የመለስ ነው የህወሓት ነው፣ አምባሻው ይውጣ፣ ከዛስ ልሙጡ ብቻ ይሆንልን እንዴ! አረ ልሙጡ እንዴት ይሆናል የሚሉ ሲነሱ ኖ ጽንፈኛው ባንዲራ የሷ ናት ስለሚል የጽንፈኛውን ባንዲራ ከያዝንበት ባንዲራ እናሳጣዋለን፣ ራሱን ሪፕሬዘንት የሚያደርግበት እናሳጣዋለን። ከዛ በኋላ ደግሞ እሱን አጋር የሆኑት አይኑሩ፣ ምክንያቱም የሱ ባንዲራ የፌደራል መንግስት ባንዲራ ነው። እንደገና የአማራ ህዝብ ይደሰታል፣ ባንዲራዬ የኢትዮጵያ ባንዲራ ነው ሆነልኝ ይላል። ስለዚህ የኔ ባንዲራ ራሱ የኢትዮጵያ ባንዲራ ነው ስላለ ፋኖ ደጋፊ አይኖረውም እና ባንዲራው ካሁን በኋላ ልሙጡ ይሁን። ይሄንን አሳልፈዋል። አዲስ አበባ የኦሮሞ ናት እንዳትሉ፣ ከዚህ በኋላ አዲስ አበባ የሁሉም ኢትዮጵያኖች ናት። ይህንን ያነሱት እነማን ናቸው? የአማራ ብልጽግናዎች። የኦሮሞ ብልጽግና አበዱ እንዴት ይሆናል ብለው ሽመልስ አብዲሳ ሲጮሁበት፣ ሽመልስ አብዲሳ ደምነካችሁ እኛ እኮ አዲስ አበባን ብንሰጣችሁ ወሎን እኮ ወስደናል። ከእንግዲህ በኋላ ወሎ እኮ አማራ አይደለም ራሱን የቻለ ክልል ነው። ለነዚህኞቹ ግን ለማስደሰት አዲስ አበባን ሰጥተናቸዋል ተብሏል። እና እንደዚህ ያለ ውንብድና ወንጀል እዛ ውስጥ የተሰራ ነው። ኤርትራ ወደ ኢትዮጵያ ትመለስ፣ የሚፈልጉት ጥያቄ ይመለስላቸው። የኤርትራ ህዝብ የሚፈልገው ምንድነው? ጥያቄው ምንድነው? ጥያቄውን እንመልስለት፣ እናምጣው።
የኦሮሞ ብልጽግናዎች በቁጥር እኮ 2 ሚሊዮን ናቸው። ቢመጡም ትንሽ ናቸው። ግን እነሱን አንጥተን እነሱን አባብለን መሬታቸውንም ውሃቸውንም እንወስዳለን እንዴ? ታዲያ ኤርትራን ስታመጡ ትግራይስ እንዴ? ትግራይማ ድሃ ነው። በስህተት ነው የተቀላቀለን እንጂ የሚሰጠው የለ ምን የለው። መወገድ መጥፋት ያለበት ህዝብ ነው። ተመልከቱ እንግዲህ ይሄ ነው እየተባለ ያለው። የፋኖን ትግል በአማራ ብልጽግና ተወካዮች መስረቅ፣ የአማራን ጥያቄ በአማራ ብልጽግናዎች በኩል መመለስ፣ ከዛ ፋኖ ጥያቄ እንዳይኖረው ማድረግ፣ ካስፈለገ ፋኖን አባብሎ ወደ ድርድር ማምጣት፣ ካልሆነ ደግሞ ጥያቄ ብሎ ያነሳቸውን ነገሮች በሙሉ በመለስ ጥያቄ በማሳጣት ከህዝብ መገንጠል፣ ራሱን የሚወክልበትን ባንዲራ እንዳይኖረው ማድረግ፣ እሱንም መስረቅ። ከዛስ ጦርነቱን በቆቦ በኩል አድርገህ በአቋራጭ መቀሌን መቆጣጠር። እስከዛ ድረስ ግን እነሱን ለማደናበር እና ያለውን ነገር ቴስት ለማድረግ በሸረሪና ጦርነት ይከፈት። ይሄ ነው እየተደረገ ያለው። however የኢትዮጵያ ህዝብ በድሮ ዘመን አይደለም ያለው። ይሄ የነሱ የብልጽግናዎች ደሉዥናል የሆነ የነሱ ፓራኖያ አመለካከት ነው። ባንች ኦፍ ስኪዞፍሬኒክ ተሰብስበው የሚያስቡት ነው። የነሱ ዓለም በነሱ ዓለም የተፈጠረች ኢትዮጵያ ናት። የነሱ ዩቶፒያ ናት። የነሱ ዩቶፒያ ኤግዚስት የማታደርገው ኢትዮጵያ የነሱች ናት። ዛሬ የኢትዮጵያ ህዝብ አዲስ አበባን በለው ወሎን በለው አረንጓዴ ቢጫ ቀይ ሰጠው፣ ከዛ ሁሉ በላይ የህልውና አደጋ ደርሶበታል የኢትዮጵያ ህዝብ። የአማራ ህዝብ የባንዲራ ጥያቄ አይደለም እየታገለበት ያለው። ባንዲራ ይቀርልኝ ብሎ አይደለም እየታገለ ያለው። የአማራ ህዝብ ህገ መንግስት ይቀርልኝ ብሎ አይደለም እየታገለ ያለው። የአማራ ህዝብ አዲስ አበባ ይሰጠኝ ብሎ አይደለም እየታገለ ያለው። የአማራ ህዝብ እንደ አማራ መኖር ተከልክሎ በቀየው በቤቱ ነው እየተገደለ ያለው። የጎጃም ገበሬ ስለ አዲስ አበባ ጠይቆ አይደለም እየተገደለ ያለው። የወሎ ገበሬ አዲስ አበባ ትሰጠኝ ብሎ አይደለም እየተገደለ ያለው። የሸዋ ገበሬ ባንዲራ ይቀርልኝ ብሎ አይደለም እየተገደለ ያለው። ዛሬ የአማራ ህዝብ በቀየው በቤት ሆኖ እየተገደለ ያለው። ኦሮሚያ የምትባልን ኢምፓየር ለማዋለድ ባሪያ ሆኖ እንዲገብር የተሸጠው ልጆቹ ከኦሮሚያ ጨፍጫፊ ከነሽመልስ አብዲሳ ጨፍጫፊ ኃይል ጋር ሆኖ በቤቱ ነው እየገደለው ያለው። ስለዚህ የሚታለልና የሚወናበድ አማራ የለም። ስሙት ብልጽግናዎች፣ የእናንተ ይሄ ነው። የሚወናበድ የሚታለል የድሮ ትርክታችሁን እንደ እባብ ከበር ቀይራችሁ ብትመጡ no one is gonna listen to you። ትላንትና ቢምቢዎች እያለ የሚገልጻቸው ነበሩ። እነማን ናቸው የአብይ ቢምቢዎች? አብይ ቢምቢ የሚላቸው በሩ ተዘግቶ ነበረ፣ ከፋፈት ነው ፍሬሽ ኤር እንዲገባ አለ። ከፋቹ ማን ነው? እሱ ነው። ታፍኖ ነበረ ዲሞክራሲ በኢኮኖሚ ሪሊ። አሁን አብይ አህመድ ስለ ዲሞክራሲና ስለ ኢኮኖሚ የሚያወራበት ሞራል አለው? ዲሞክራሲ does he even know how to spell it? ስለ ዲሞክራሲና ስለ ኢኮኖሚ ማውራት ይችላል? በድህነትና በጉስቁልና በዓለማችን ካሉ the poorest the fast በቁልቁለት ላይ ወደ ድህነት ቁልቁለት በፍጥነት በመሄድ ሬከርድ የሰበረችን አገር እየመራ። ስለዚህ በኢኮኖሚና በፖለቲካ ታፍኖ የነበረ በር ስንከፍት ፍሬሽ ኤር ብቻ አይደለም ይገባዋል፣ ትንኞች ቢምቢዎች ይገባሉ። ከዛስ እኛ ስንከፍት ከእስር ቤት የፈታናቸው ነበሩ፣ ከውጭ የመጡ ነበሩ፣ የፖለቲካ ስብዕና የሌላቸው ግን የፖለቲካ መልክ ይዘው የገቡ ነበሩ፣ ድምፅ ነበራቸው፣ ኖይዚ ነበሩ። እነማን ነው? ስለነ ኢትዮ 360 ስለነ ኢሳት ነው የሚነግረን። ከእስር ቤት የፈታቸው ማን ናቸው? እነ ጀነራል አሳምነው የሱ ቢምቢዎች፣ እነ ዶክተር አምባቸው የሱ ቢምቢዎች፣ እነ ጀነራል ሰዓረ እነ ሀጫሉ ኖይዚ ናቸው። የተኛ ሰው ይቀሰቅሳሉ። እሱ ለሽ አርጎ ያስተኛውን አፍዝ አደንግስ ሰጥቶ ያስተኛውን ህዝብ ያነቁበት እነማን ናቸው? በድምጻቸው የቀሰቀሱበት እሱ ቢምቢ ብሎ የሚጠራቸው እሱን አኖ ያደረጉት ህዝብ በኢትዮጵያ ብሔራዊ ጥቅም የመጡ በኢትዮጵያ ህልውና መጡ የሚላቸው ኢትዮጵያ ማለት አብይ ናት። በአብይ ህልውና በአብይ ስልጣን የመጡት ቢምቢዎቹ እነማን ናቸው? እንደ ቢምቢ እንደ ቀላል የገደላቸው እንደ ቀላል ለሱ ቢምቢን አርጋችሁ ነው የምትገሏት። እንደገደላችሁት ነፍስ ህይወት እንዳላት እንኳን አንቆጥራትም አይደለም። ስለዚህ እንደ ቢምቢ የገደላቸው እነማን ናቸው? ስንቶችን ቢምቢ እያለ ገደላቸው? ስንቶችን ነው ቢምቢ እያለ ገደላቸው? ትላንትና ባደረገው ኢንተርቪው የነገረን እነ ጀነራል አሳምነውን እሱ እንደገደላቸው። ምክንያቱም የህዝብ አደራ ተቀብለ የለውጥ አካል ነኝ ብለ ህዝብ መራለው ብለ ተቀብለ አንድ እግርህ እዚህ አንድ እግርህ እዛ
እያነከስክ ይላል። ገዳይም ተገዳይም እንደ ጀግና የተቆጠሩበት ይል ነበር። ለአማራ ያለው ንቀት፣ ለአማራ ህዝብ ያለውን ጥላቻ በደንብ ያሳየበት መድረክ ቢኖር ትላንትና ነው። ያ ደንቆሮ ቁጭ ብሎ ኢንተርቪው የሚያደርገው በታሪክ ተጠያቂ ይሆናል። አንድ ቀን አብይ አህመድ ሲወገድ በታሪክ ተጠያቂ ይሆናል። የአማራና የኦሮሞ ህዝብ በታሪክ የነበረው ስስር የኦሮሞን መንግስት ለማዋለድ አማራን መስዋዕት አድርገ ማስገባት። ምክንያቱም ጎበና ባያግዘው ሚኒሊክ መንግስት አይሆንም ነበር። ስለዚህ ዛሬ እናንተ ደግሞ አጸፋይታ ክፈሉ። የሚኒሊክስ ሀገር እንደገነባ የሚባለው ሚኒሊክን ካሁን በፊት እኮ ሚኒሊክ ነው ብሎናል እኮ አብይ አህመድ። እዚህ ላችሁ የሚኒሊክ የ100 ዓመት ምናምን ላይ እኔ ነኝ ሚኒሊክ ብሎናል። ስለዚህ ዳግማዊው የኦሮሞ ሚኒሊክ በሱ አባባል ማለት ነው። ዳግማዊው ጎበና ሲመጣ ሚኒሊክ ማገዝ አለበት እንዳገዝንኛ። አሁን ደግሞ የጎበና ዘመን መተዳደሪያው ገዳ ነው። ገዳን ለኦሮሞ ህዝብ ይሄው ባህልህን ሲገፋ ይኖረ ለ100 ዓመት ከልጅ ልጅ እየወረደ ሲገፋ ይኖረውን ዛሬ መገፋት ሳይሆን የአገር መንግስት ምስረታ መዋቅሩ መሰረቱ አድርጌዋለሁ። ኢንስቲትዩሽን መተዳደሪያ ደንቡ ገዳ አድርጌልሃለሁ። ገዳ ዛሬ ኢትዮጵያ የኦሮሞ ብቻ ሳይሆን መላው ኢትዮጵያ የሚተዳደርበት ነው። ይሄ ደግሞ የኦሮሞን ህዝብ ሰብስቦ ጁስ ለማስገባት የኦሮሞን መንግስት የኦሮሞን ኢምፓየር ፈጠርኩልህ ለማለት ከዛ የኦሮሞን ህዝብ ደግሞ እንደፈለገ በቅኝ ግዛት ይዞ መጫወቻ ለማድረግ ይሄ መልካም የሆነውን ገዳ የሚባለውን ስራ ገዳ ያድርጎ ለማርከስ ከዛ በኋላ ኦሮሞ ሲባል ገዳ በአብይ አህመድ ሲያዝ አስቡት። በአብይ አህመድ እጅ ውስጥ ገብቶ ያልረከሰ ያልቆሸሸ ያልተበላሸ ምንድነው? ዛሬ ደግሞ ገዳ በአብይ አህመድ እጅ ውስጥ ሲገባ ገዳይ ሆኖ እንዴት እንደሚወጣ ተመልከቱት። ከገዳ ወደ ገዳይነት ለመቀየር ነው እንጂ ገዳን ወዶ አክብሮ ለኦሮሞ ውስጥ ተቆርቆሮ አይደለም። አብይ ዓላማው አንድና አንድ ነው። የእስላም ኢምፓየር ፋናቲክ የሆነ ራዲካል የሆነ ጨካኝ የሆነ አይሲስ ጂኒጃንካ ምን ሰማቸው የሱ አይነት ኢምፓየር መስርቶ ክርስቲያኑን አጥፍቶ ንጉሰ ነገስት መሐመድ አሊ የሚባል ነው የሚፈልገው። አብይ መሆን የሚፈልገው እንደነ ቤልዛይድ ነው ማለት የሚባሉት የዱባይ ነገስታቶች እነሱ ነው በቃ ድሪሙ። ሲነቃም ሲተኛ ሲቀመጥም እንደነሱ ጥምጣም ጠምጥሞ በቃ የታወቀችው የኦሮሚያ እስላሚክ ኢምፓየር። ለዚህ ነው ጀዋርን የሚፈራው፣ ጀዋርም አብይን የሚፈራው ለዚህ ነው። ሁለት አንድ አይነት ኢንትረስት ያላቸው ሰዎች ናቸው። ያባዱላ ልጆች እኔ ያሰብኩትን እሱ አደረገብኝ እሱ ያረኩ። ይሄ የጀዋርና የአብይ ፍጭት ይሄ ነው። ለዚህ ነው ጀዋር ከስርዓቱ ጋር ሳይሆን ከአብይ ጋር ነው ጸቡ ያልኩት። የጀዋር ጸብ አብይ ነው እንጂ ስርዓቱ አይደለም። ምክንያቱም አብይ የሚያረገውን በሙሉ ጀዋር አይምሮ ውስጥ አለ። እኔ ላረገው ያልኩትን ነው ያደረገብኝ ነው። የኔን በኩርነቴን የሰረቀብኝ የኔን አይዲያን የወሰደው ዳወዝ ሚ ያኮ የኔ ቦታ ነበር ነው። ይሄ ነው የአብይ አህመድ ኢንትረስት። ስለዚህ ምንም በዚህ ልባችን አይታ